የተከበራችሁ ተመልካቾቻችን ከአዲስ ሚዲያ ኔትወርክ ኤኤምኤን የሰዓቱ ዜናችን ተጀምሯል። ቀደም ሲል ካስተዋወቅናቸው አበይት ጉዳዮቻችን በተጨማሪ ሪፖርተሮቻችን በተለያዩ ስፍራዎች ይገኛሉ። እነዚህ ሪፖርተሮቻችን ወደ በኋላ በቀጥታ መስመራችን በምን አበይት ጉዳዮች ላይ መረጃ ያደርሱናል የሚለውን ደግሞ ሊያስተዋውቁን አሁን በቀጥታ ስርጭት ላይ ነው የሚገኙት። ወደ እነሱ አልፋለሁ። ዳንኤል ተመስገንና ታምሩ እንደምን አረፈዳችሁ? ከዳንኤል ጀምራለሁ። እንግዲህ የት አካባቢ ነው የምትገኘው? በምታደርሰንስ በምን ጉዳይ ላይ ነው መረጃ? መልካም አመሰግናለሁ። እንግዲህ የአዲስ አበባ የተለያዩ የልማት ስራዎችን እየጎበኙ የሚገኙ የፌዴራልና የአዲስ አበባ ከፍተኛ አመራሮችና መካከለኛ አመራሮች የተለያዩ የልማት ስራዎችን እየጎበኙ ነው የሚገኙት። ይህንን የተመለከተ መረጃ ከአፍታ ቆይታ በኋላ እንግዲህ አሁን ከምገኝበት የአምባሳደር አካባቢ ያሉ የልማት ስራዎችን እየጎበኙ ነው። ይህንን የተመለከተ መረጃ አደርሳለሁ። ዳንኤል መላኩ ነኝ። ተመስገን፣ ወደ አንተ ልምጣና የት አካባቢ ነው የምትገኘው? ምን መረጃ እንጠብቅ ካንተ? አመሰግናለሁ። በመደመር መንግስት እይታ የዘርፎች እምርታ በሚል መሪ ሀሳብ ሁለተኛ ዙር የብልጽግና ፓርቲ አመራሮች ስልጠና ተጠናቆ አመራሮቹ ጉብኝቶችን እያደረጉ ነው። ለመሆኑ አመራሮቹ የትኞቹን ዘርፎችና ልማቶች ተመለከቱ? ከደቂቃዎች በኋላ ወደ እናንተ የምንደርስ ይሆናል። ተመስገን ይመር ነኝ። ታምሩ፣ ወደ አንተ ልምጣና እስቲ የት ነው የምትገኘው? በምን ጉዳይ ላይ መረጃዎችን ጠብቅ? አመሰግናለሁ። እንግዲህ እየተከሰቱ የሚገኙ የትራፊክ አደጋዎችን ለመቀነስና በዘርፉ የሚሰጡ አገልግሎቶችን ለማዘመን የሚያስችሉ 6 የመንገድ ደህንነት ደረጃዎች ይፋ እየተደረጉ ይገኛሉ። እኛም ይሄን ወርክሾፕ እየተካፈል እንገኛለን። እነዚህ 6ቱ የመንገድ ደህንነቶች ምንድን ናቸው? ከመቼ ጀምሮስ ተግባራዊ ይደረጋሉ ስንል ያሰባሰብነውን መረጃ አጠናቅረን ካፍታ ደቂቃ በኋላ መለሳለሁ። ታምሩ ደምሴ ነኝ። ዳንኤል ተመስገንና ታምሩ ለጥቆማችሁ እናመሰግናለን። ወደ በኋላ እንግዲህ ሰፋ ያለ መረጃ ይዛችሁ እንገናኛለን። እስከዛው መልካም ጊዜ። የሰዓቱ ዜናዎችን በመምራት እኔ አብዮት ጸጋዬ ከመላ የስቱዲዮና የስርጭት ሙያተኞች ጋር አብሬያችሁ ቆያለሁ። አብራችሁን ስትቆዩ ደግሞ የጤና መረጃም አለን። በጤና መረጃችን በዛሬው የሚመለከተው የህፃናት መድኃኒት መላመድን ይመለከታል። የህፃናት መድኃኒት መላመድ እንዴት ይከሰታል? ምን ጉዳቶች ያስከትላል? በዚህ ላይ የሕክምና ባለሙያ ማብራሪያ ይዘናል። በተጨማሪም የዕለቱን በታሪክ የምንዳስበት መረጃ አለን። በዛሬው የዕለቱን በታሪክ መረጃችን በዓለማችን ከሚገኙ ከተሞች መካከል ከኒውዮርክ ቀጥላ አዲስ አበባችን የዓለም አቀፍ ተቋማት መቀመጫ ነች። ይህች የአዲስ አበባ ከተማ ስያሜዋን ያገኘችው መቼ ነው? ስያሜዋን ማን ሰጣት? ስያሜዋስ እንዴት ተሰጠ? የሚለው ላይ ዕለቱን በታሪክ የምንዳስስ ይሆናል። ቀዳሚ ወደ ምናደርገው መረጃችን እናልፋለን። ኢትዮጵያ በቀይ ባህር በኩል ብትወጣ የበለጠ ለቀጠናው ሰላም ትሰራለች ሲሉ የአሜሪካ የአፍሪካ አዛዥ ጀነራል ዳጊቪን አርኤም አንደርሰን ተናገሩ። በአሜሪካ የአፍሪካ እዝ አዛዥ ጀነራል ዳጊቪን አርኤም አንደርሰን የተመራ ልዑክ ከኢፌዴሪ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር ባደረጉት ውይይት በአፍሪካ ቀንድ ሰላምና መረጋጋትን ለመፍጠር የቀጠናው ሀገራት በትብብር መስራት እንዳለባቸው ተመላክቷል። ኢትዮጵያ በቀጠናው ጸጥታን ለማስፈን እየተጫወተች ያለችውን ሚና ያደነቁት የአሜሪካ የአፍሪካ እዝ አዛዥ ጀነራል ዳግቪን አርኤም አንደርሰን ሽብርተኝነትን በጋራ የመዋጋት ስራችንን አጠናክረን እንቀጥላለን ብለዋል። ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት የምታደርገውን ጥረት እንደሚደግፉ የገለጹት የአሜሪካ የአፍሪካ እዝ አዛዡ ኢትዮጵያ በቀይ ባህር ላይ ብትወጣ የበለጠ ለቀጠናው ሰላም ትሰራለች ብለው እንደሚያምኑ ገልጸዋል። በኢትዮጵያ በኩል ያሉ ፍላጎቶችንና በቀጠናው ሰላምን ለማረጋገጥ ስለያዘቻቸው እቅዶች ከዋሽንግተን ዲሲ ባለስልጣናት ጋር እንደሚነጋገሩም ጠቁሟል። ከውይይቱ በተጨማሪ ሁለቱ ሀገራት ስጦታ መለዋወጣቸውን የመከላከያ ኦንላይን ሚዲያ መረጃ ያመለክታል። ሐሰተኛ የውጭ ሀገራት ገንዘቦችን ይዘው ሲንቀሳቀሱ የነበሩ 4 ተጠርጣሪዎችን በቁጥጥር ስር አውሎ ምርመራ እያጣራ እንደሚገኝ የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀም። ተጠርጣሪዎቹ የወንጀል ድርጊቱን የፈጸሙት ጥቅምት 30 ቀን 2018 ዓ.ም በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 6 ልዩ ቦታው ልዩ ሆቴል አካባቢ ነው። አንደኛው ተጠርጣሪ የተበደረውን ገንዘብ ልመልስልህ በማለት
ሐሰተኛ $100 ለጓደኛው እንደሰጠው የገለጸው የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ ግለሰቡም ከጓደኛው የተቀበለውን ዶላር ወደ ባንክ በመሄድ ለመመንዘር ሲሞክር ሐሰተኛ መሆኑ ስለተረጋገጠ ለፖሊስ ጥቆማ ተሰጥቷል። ፖሊስ መምሪያውም የውጭ ሀገር ዜግነት ያለው ሌላኛው ተጠርጣሪ ይዞ የተገኘውን 5600 ሐሰተኛ ዶላር ጨምሮ ተጠርጣሪዎቹ በአጠቃላይ ከ8000 በላይ የውጭ ሀገር ገንዘቦች ጋር መያዛቸውን ፖሊስ ገልጿል። ህብረተሰቡ ሐሰተኛ የውጭ ሀገርም ሆነ የሀገር ውስጥ ገንዘብ ኖቶችን ስርጭት ለመከላከል ከሚመለከታቸው የጸጥታ አካላት ጋር በጋራ በመሆን መከላከል ይኖርበታል ሲል የአዲስ አበባ ፖሊስ ጠቅላይ መምሪያ ለኤኤምኤን በላከው መረጃ አመላክቷል። የተከበራችሁ ተመልካቾቻችን የምትከታተሉት ከአዲስ ሚዲያ ኔትወርክ ኤኤምኤን የሚተላለፈውን የዕለተ ረቡዕ የምሳ ሰዓት ዜናችን ነው። ቀደም ሲል እንደጠቀስነው ባልደረቦቻችን በተለያዩ ስፍራዎች መረጃዎችን ሊያደርሱን ይገኛሉ። ቀዳሚ የምናደርገው ዳንኤል መላኩን ነው የሚሆነው። ዳንኤል መላኩ የሚያደርሰን መረጃ የከተማዋ የልማት ስራዎች የኢትዮጵያን የመልማት አቅም ማሳያ መሆናቸውን የብልጽግና ፓርቲ አባላት መግለጻቸውን የሚመለከት ይሆናል። እንግዲህ እንደ የብልጽግና ፓርቲ አመራር የሁለተኛ ዙር ሰልጣኞች በአዲስ አበባ ከተማ የለሙ የተለያዩ የልማት ስራዎችን እየጎበኙ ይገኛሉ። ጉብኝቱን እየተከታተለ የሚገኘው ባልደረባችን ዳንኤል መላኩ ነው። ከሱ ጋር ቆይታ እናደርጋለን። ዳንኤል፣ ቀደም ሲል ተገናኝተናል። እንግዲህ በመግቢያም እንደጠቆምኩት የብልጽግና ፓርቲ አመራር አባላት የአዲስ አበባን የልማት ስራዎች እየጎበኙ ነው። እስቲ የት አካባቢ ነው ጉብኝት እያደረጉ ያሉት? እነማን ናቸው? ምን አስተያየት ሰጡ? መልካም አመሰግናለሁ አብዮት። እንግዲህ ቀደም ሲል እንዳነሳኸው የአዲስ አበባ ከተማ የልማት ስራዎችን የተለያዩ የፌዴራልና የአዲስ አበባ ከተማ የብልጽግና አባላት ከፍተኛ አመራርና መካከለኛ አመራር የከተማዋ ላይ ያሉ የልማት ስራዎችን እየጎበኙ ነው የሚገኙት። እንግዲህ ለ7 ቀናት ሲሰለጡን የነበሩትን የተለያዩ ዘርፎች ላይ ስልጠና ከወሰዱ በኋላ እንግዲህ በዛሬው ዕለት በከተማዋ ያሉ የልማት ስራዎችን እየተመለከቱ ይገኛሉ። እንግዲህ ምልከታቸውን የጀመሩት ከአራዳ ፓርክ ነው። እንግዲህ አራዳ ፓርክ ላይ የተለያዩ በፓርኩ ያሉ የተለያዩ የልማት ስራዎችን ጎብኝተዋል። በተለይ እንደዚህ አምፊ ቲያትር በርካታ ሰዎችን ሊያስተናግድ የሚችል በርካታ ማህበረሰብን ተጠቃሚ ሊያደርጉ የሚችሉ የመዝናኛ አማራጮች፣ የግብይት ስፍራዎች እንደዚሁም ደግሞ የስፖርት ቱሪዝምን ለማስፋት የሚችሉ የስፖርት ማዘውተሪያ ስፍራዎችን ዓለም አቀፍ ደረጃቸውን የጠበቁ የስፖርት ማዘውተሪያ ስፍራዎችን እዛው በአድዋ ፓርክ በአራዳ ፓርክ ተመልክተዋል ማለት ነው። እንግዲህ እዛው ላይም አጠቃላይ ይህ ምን ይመስላል የንድፍ ሀሳብ ስልጠናውና አሁን ደግሞ በተግባር ምን አያችሁ ሲል ይሄንን ጠይቋቸዋል። እንግዲህ እዛ ላይ ያሉ የልማት ስራዎች የተመለከትናቸው የልማት ስራዎች ከተማዋ ያለችበትን የእድገት ደረጃ ከማሳየት ባለፈ የኢትዮጵያን የመልማት አቅም የሚያሳይና አዲስ አበባ ከተማንም የአፍሪካ መዲናነቷን የሚያረጋግጥና ለሌሎች ተምሳሌት የሚሆን ስራ መሆኑን ገልጸዋል ማለት ነው። ይህንንም አጠናክረው እንደሚቀጥሉና የተሻለ ስራዎችን ለማስቀጠል አቅም እንደሚሆናቸው ምልከታውንና ጉብኝቱን ገልጸውልናል ማለት ነው። እንግዲህ ከአራዳ ፓርክ ቀጥሎ ደግሞ ወደ ጉብኝት ያደረጉት የአዲስ መሶብ አገልግሎትን ነው። እንግዲህ በአዲስ መሶብ የመንግስት አገልግሎቶች በአንድ ማዕከል ውስጥ በቴክኖሎጂ በማስደገፍ እየተሰጡ ያሉ አገልግሎቶችን ምን ይመስላሉ የሚለውን ተመልክተዋል። ይህንንም ወደ የራሳቸው ተቋማቶች እንግዲህ በአዲስ መሶብ እየተሰጡ ያሉ 13 ተቋማት በአንድ ማዕከል የሚሰጡትን አገልግሎቶችና 107 የአገልግሎት አይነቶችን በአንድ ማዕከል እንዲገኝ መደረጉ ይህንን በሁሉም ክፍለ ከተሞች የማስፋትና በከተማ ሁሉም አካባቢዎች ላይ ዘመናዊ የሆነና ማህበረሰቡ የሚጠይቀውን ጥያቄ ለመመለስ የሚያስችልና ዘመኑ የደረሰበትን ቴክኖሎጂ ያስደገፈ አገልግሎት ለመስጠት የሚያስችል ጉብኝት እንደሆነ ገልጸውልናል ማለት ነው። እዛ ላይም በርካታ አስተያየቶችን ተቀብለናል። ይህንን በየተቋማቸው ወስደው ሊተገብሩት የሚችሉት መሆኑን በመልካም አንስተውልናል ማለት ነው። እንግዲህ ከዛ ውጪ የጉብኝታቸው አካል የነበረው የሳይንስ ሙዚየም ላይ ነው። እንግዲህ ሳይንስ ሙዚየም ላይም አጠቃላይ በተለይ ኤአይ ዘመን አሁን ያለንበት በሰው ሰራሽ አስተውሎት ያሉ በዚህ ዘመን ማንኛውም ምርቶችና አገልግሎቶች በኤአይ ማከናወን እንደሚቻል አገልግሎቱን በዛ መስጠት እንደሚቻል እዛ ላይ ምልከታ አድርገዋል። ይህም ዘመኑን የመጠነ አገልግሎት ለመስጠት የሚያስችል አሁን የኢትዮጵያን የቴክኖሎጂ አቅሞች ለማመላከት ያለው በዛ ያሉትን ሙዚየም ውስጥ ያሉ ነገሮችን ጎብኝተዋል ማለት ነው። ያንን እየተመለከቱ ነው የሚገኙት። እንግዲህ ከዛ ውጭ ደግሞ አሁን የሚገኝበትን አካባቢ ጨምሮ የኢሬቻ ፓርክና አጠቃላይ ደግሞ የወንዝ ልማት ስራዎችን እየተመለከቱ ነው የሚገኘው። እንግዲህ ይሄኛው በተለይ የጉብኝት አካል ዋና ዓላማው በአመራሮች መካከል ወንድማማችና እህትማ
እህትማማችነትን በማጎልበት ሂደት ውስጥ ከፍተኛ አበርክቶ አለው። እንግዲህ ከ119 ወረዳና ከተለያዩ የፌዴራል ተቋማት የአዲስ አበባ ተቋማት የመጡ ከ2000 በላይ የሚሆኑ አመራሮች ናቸው አሁን ጉብኝቱን እያደረጉ የሚገኙት በከተማ ውስጥ ማለት ነው። እንግዲህ አሁን ያለውበትን አካባቢ ጨምሮ ማለት ነው። በቀጣይም በከሰዓትም የተለያዩ ቦታዎችን ይጎበኛሉ ተብሎ ይጠበቃል። የዘውዲቱ ሆስፒታልን፣ የቤቶች ልማት አገልግሎት እንደዚህ ደግሞ የገበያ ማዕከላት ላይ ያሉ አገልግሎቶችንም ይጎበኛሉ ተብሎ ይጠበቃል ማለት ነው። እንግዲህ በአጠቃላይ በዚህ ጉብኝት ከስልጠናው ጀምሮ ማለት ነው በስልጠናው ላይ በአምስቱ የኢትዮጵያ የኢኮኖሚ ምሰሶዎች የተባሉትን የቱሪዝም ዘርፉን ጨምሮ ማለት ነው የተለያዩ ዘርፎች ላይ ስልጠና ወስደዋል። ያንንም በተግባር ሊያሳይ በሚችል መልኩ አሁን ላይ የተዘዋወሩ የተለያዩ የልማት ስራዎችን እየጎበኙ ይገኛሉ። ምሽት በሚኖረን የዜና ሰዓት ወጃ ደግሞ ሌሎች ተጨማሪ መረጃዎችን ጨምረን ለተመልካቾች የምናደርስ ይሆናል። ለአሁኑ አመሰግናለሁ። አብዮት ዳንኤል፣ ላደረስከን መረጃ እናመሰግናለን። መልካም ጊዜ። እዚሁ የቀጥታ ስርጭታችን ላይ እንቆያለን። በአዲስ አበባ ከተማ እውን የሆኑ ልማቶች የመንግስትን ቃል በተግባር የመፈጸም እሳቤን ያረጋገጡና በሀገር አቀፍ ደረጃ ልምድ የሚቀመርባቸው መሆኑን የብልጽግና ፓርቲ ከፍተኛ አመራሮች ገልጸዋል። በመደመር መንግስት እይታ የዘርፎች እመርታ በሚል መሪ ሀሳብ ባለፉት ቀናት ስልጠና ሲወስዱ የነበሩ የፓርቲው ከፍተኛ አመራሮች በአዲስ አበባ ከተማ የተገነቡ የልማቶችን እየጎበኙ ነው። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ተመስገን በቀጥታ መስመራችን ላይ ይገኛል። ተመስገን፣ መቀጠል ትችላለህ። አመሰግናለሁ። የብልጽግና ፓርቲ አመራሮች እንግዲህ ዛሬ ላይ በአዲስ አበባ የተለያዩ የልማት ስፍራዎችንና ቦታዎችን ምልከታ አድርገዋል። በተለይ ደግሞ ባለፉት ቀናት ሲሰጡ የነበሩ ስልጠናዎች በተግባር ምን ይመስላሉ፣ ከዚህ በተጨማሪ በተግባር የሚታዩ ልማቶችን ደግሞ በቀጣይስ እንዴት ማጠናከር ይቻላል የሚለው ሀሳብ የጉብኝቱ ዋና ዓላማና እንደዚሁም ደግሞ ማጠንጠኛ ሀሳብ ነው። ታዲያ ዛሬ ላይ እንግዲህ አመራሮቹ በርካታ ቦታዎችን ጎብኝተዋል። ከጎበኟቸው ስፍራዎች መካከል የኢሬቻ ፓርክ ተጠቃሽ ነው። የኢሬቻ ፓርክ ከዚህ ቀደም እንግዲህ የኢሬቻ በዓል ሲመጣ ብቻ የሚከበርበት ለአንድ ቀን ተከብሮ ከዚያም በኋላ ደግሞ አጠቃላይ ደህንነቱ ከዚህ በተጨማሪ ንጽህናውና አዲስ አበባን በሚመጥን መልኩ የተዘጋጀና የተሰናዳ አልነበረም። ታዲያ አሁን ላይ አዲስ አበባ በሰራሻቸው የልማት ስራዎችና ባከናወነችው የልማት ተግባር የኢሬቻ ፓርክ የተለየ ገጽታን ተላብሷል። አሁን ላይ ኢሬቻ ፓርክ 365 ቀናት የተዝናኖትም የውበት ማዕከል ሆኖ እያገለገለ ይገኛል። የብልጽግና ፓርቲ አመራሮችም በተለይ ከዚህ ቀደም የነበረው ገጽታ ምን ይመስላል፣ ከዚህ በተጨማሪ አሁንስ የታዘቡት አጠቃላይ ትዝብታቸው ምን ይመስላል የሚለው እንደዚሁ ጠይቀናቸው ነበር። እነሱም ከዚህ ቀደም የኢሬቻ ፓርክ በተለይ ደግሞ የአዲስ አበባን አጠቃላይ ሁኔታ የሚመጥን አልነበረም፣ ለበርካቶች ለእይታ እንደዚሁ የሚመች አልነበረም። አሁን ላይ ግን በተለየ መልኩ የተሰናዳ ከዚህ በተጨማሪ የቱሪስት ማዕከል ሊሆን የሚችል የተዝናኖት አንድ አማራጭም ተደርጎ ሊወሰድ የሚችል ለመዲናዋ ነዋሪዎች፣ ለኢትዮጵያውያን፣ ለአፍሪካውያንና ለዓለም ሕዝቦች ሁሉ መዝናናት እንደዚሁም ደግሞ የተለየ ገጽታን መፍጠር የሚችል ሆኖ ተሰናድቷል። በዚህም ደስተኞች ነን። የተለያዩ ልምድና ተሞክሮዎችን ወስደንበታል። በተለይ ደግሞ ፕሮጀክቱ የተሰራበት አጠቃላይ የፕሮጀክቱ ጥራት ከዚህ በተጨማሪ ደግሞ የተጠናቀቀበት ጊዜና ያለው ዲዛይን ተሻጋሪ ስለመሆኑ እንደዚሁ አመላካች የሆነ ነው። በቀጣይ በሌሎች ልምዶች እንቀምረዋለን የሚለው ሀሳብ እንደዚሁ ሲመለከቱና ሀሳብ ሲሰጡ ነው። በሆስፒታሎችም እንደዚሁ ቅኝቶችን አድርገው ነበር። በተለይ ደግሞ ሆስፒታሎች ዘመናዊ ማድረግ ከዚህ በተጨማሪ ማሻሻያ ማድረግና አዳዲስ ሆስፒታሎች መገንባት በዛም ውስጥ የጤና ቱሪዝም መናገሻነቷን ማረጋገጥ የአዲስ አበባ ትኩረቱ ነው። ባለፉት ዓመታት በርካታ ስራዎች ተሰርተዋል። ታዲያ ዛሬ ጉብኝት ያደረጉበት የሆስፒታል ማዕከላትም በተለይ ደግሞ የተለየ ገጽታን ተላብሰዋል። አጠቃላይ የተገጠመላቸው መሳሪያ የሚሰጡት አገልግሎት ከዚህ በተጨማሪ አገልጋይም ምቾት ተሰምቶት ከዚህ በተጨማሪ ተገልጋይ ደግሞ እርካታ ተሰምቶት ይመለስ ዘንድ ሆስፒታሎች እየተሰሩ ነው። በቀጣይ እንግዲህ አዲስ አበባ የጤና ማዕከልና የጤና ቱሪዝም መናገሻ ትሆናለች ተብሎም እንደዚሁ ይጠበቃል። የገበያ ማረጋጋት እንደዚሁ ደግሞ የገበያ ማዕከላትን መመልከትም እንደዚሁ ያደረጉት ቅኝት ነበር። በተለይ የኑሮ ውድነትን ማረጋጋት ከዚህ በተጨማሪ ሻጭና ገዥን በቀጥታ ማገናኘት ከአምራቾች ጋር እንደዚሁ ትስስር መፍጠርና የኑሮ ውድነትን ማረጋጋት ላይ አዲስ አበባ ባለፉት ዓመታት በርካታ ስራዎችን ሰርታለች። ታዲያ ዛሬ የብልጽግና ፓርቲ ከፍተኛ አመራሮችም ይናረጋግጠዋል። በተለይ ደግሞ የገበያ ማዕከላቱ የያዟቸው ምርቶች ስብጥርና ጥራት ከዚህ በተጨማሪ አስፈላጊነትና ተደራሽነት ትምህርት የሚወሰድበት ለቀጣይ እንደዚሁ ተጠናክሮ መቀጠል ያለበትና በተግባር የሚሰሩ ስራዎች
ልማቶችን እንደዚሁ ስለመመልከታቸው ሀሳብን ለአዲስ ሚዲያ ኔትወርክ ገልጸዋል፣ ሰንዝረዋል። ታዲያ እነሱ ምን አሉ? በተለይ ደግሞ ያየናቸው ልማቶች የአዲስ አበባን ዘመናዊነትና ዓለም አቀፍ ተወዳዳሪነት የሚያረጋግጡ በቀጣይ ደግሞ አመራሩ ከህዝቡ ጋር በቅንጅት እንዲሰራ እንደዚሁ መደላድል የሚፈጥሩ ናቸውና በቀጣይ ልማትና አጠቃላይ ሁኔታ ውስጥ በትጋት እንድንሰራ መነሳሳትን ፈጥረውልናል የሚል ሀሳብን እንደዚሁ ሰንዝረዋል። አጠቃላይ ምልከታው ይህን ይመስላል። ሌሎች መረጃዎችን ደግሞ በሌላ ሰዓት የምናደርስ ይሆናል። የተከበራችሁ ተመልካቾቻችን እዚሁ የብልጽግና ፓርቲ አመራሮች የአዲስ አበባ የልማት ስራዎች ጉብኝት ላይ እንቆያለን። አሁን ደግሞ በቀጥታ ተጨማሪ መረጃ ልታደርሰን ትባረክ ኢሳያስ በቀጥታ መስመራችን ላይ ነው የምትገኘው። ከሷ ጋር ቆይታ እናደርጋለን። ትባረክ እንደምንነሽ? እስቲ ቀደም ሲል እንግዲህ ተመስገንና ዳንኤል መላኩ በተለያዩ ስፍራዎች የተከናወኑ የልማት ስራዎችን አስመልክተውናል። የአራዳ ፓርክ፣ የአዲስ መሶብ አገልግሎትን፣ የሳይንስ ሙዚየምና የኢሬቻ ፓርክ ነው። እስቲ አንቺ የት ነው የምትገኘው? የብልጽግና ፓርቲ አመራሮች እየጎበኙ ያሉት የት አካባቢ ነው? ምን አስተያየት ሰጡሽ? አመሰግናለሁ አብዮት። ቀደም ሲል አንተም እንዳነሳኸው የብልጽግና ፓርቲ ከፍተኛ አመራሮች የተለያዩ የልማት ስራዎችን እየጎበኙ ይገኛሉ። አሁን የሚገኘው ከጀርባዬም እንደምትመለከቱት የአዲስ መሶብ አንድ ማዕከል አገልግሎት ላይ ነው። እንግዲህ ከዚህ ቀደም ልክ ከጠዋት ጀምሮ ማለት ነው መገኛችንን አድዋ ሙዚየም አድዋ መታሰቢያ በማድረግ የተለያዩ አቅጣጫዎች የጉብኝት አቅጣጫዎች ከተሰጡ በኋላ ነው ወደ ጉብኝት መርሃ ግብሩ እየተካሄደ የነበረው። አስቀድመን እንግዲህ ጉብኝቱ የተደርጎ የነበረው በኢሬቻ ፓርክ ነው። ኢሬቻ ፓርክ ከዚህ ቀደም የሚታወቅበት ገጽታ እንዳለ ምንም አጠያያቂ አይደለም። ለአፍንጫ የሚከብዱ ሽታዎች የነበሩበት እንደዚሁም ደግሞ በተለይ የኢሬቻ በዓል ሲሆን እንደዚሁ ስርዓቱን ለመፈጸም በጣም አዳጋች የሆነ ስፍራ እንደነበረ ይታወሳል። አሁን ግን በኮሪደር ልማት ስራው በተለይ በወንዝ ዳርቻ ፕሮጀክት ተካቶ እድሳትና ሙሉ ጥገና ተደርጎለት እጅግ ማራኪ ስፍራ ሆኗል። ይህንንም እንግዲህ በስፍራው ሲጎበኙ ያገኘናቸው ከፍተኛ የብልጽግና ፓርቲ አመራሮች የመሰከሩት የሚታይ ሀቅ እንደሆነም ጭምር ነው ያነሱት። መሰል የልማት ስራዎች በተለይ መዲናዋን ውብ ገጽታን ከማሻገር ባለፈ ጤናን ከመጠበቅ አንጻር ንጽህናን፣ ውብና ጽዱ ከተማንም እንደዚሁ ከማጎናጸፍ አንጻር ያለው አስተዋጽኦ ከፍተኛ መሆኑን አንስተዋል። ከዚያም ባሻገር ወደ ጊዮን ጉዞ ተደርጓል። እንደዚሁም ደግሞ ሌላኛው መዳረሻ የነበረው በቅርቡ እድሳት የተለያዩ ማስፋፊያዎች የተደረጉለትና አሁን በጤና ቱሪዝምነት ቀዳሚ ሆኖ የሚነሳው የዘውዲቱ መታሰቢያ ሆስፒታል ነው። ዘውዲቱ መታሰቢያ ሆስፒታል ላለፉት በርካታ ዓመታት የጤና አገልግሎትን ሲሰጥ የነበረ ሆስፒታል ነው። ነገር ግን ማስፋፊያዎች ያልተደረጉለት የተለያዩ የሕክምና ግብዓቶች ከእድሜ ብዛት የተነሳ ያረጁ መኝታዎች እንደዚሁ ምቹ ያልነበሩ ህሙማን አገልግሎትን ለማግኘት እጅግ በጣም አስቸጋሪ የሆነባቸው ሆስፒታል እንደሆነ ይጠቀሳል። ከማስፋፊያው ማግስት ግን የተለያዩ የሕክምና ግብዓቶች በተሟላ መልኩ የህፃናት፣ የአዋቂዎች የመኝታ አገልግሎት፣ የተለያዩ የሕክምና አገልግሎቶች በተሳለጠ መልኩ የሚሰጥበት ትልቅ ሆስፒታል ሆኗል ማለት ነው። ይህንንም መነሻ በማድረግ እንግዲህ አዲስ አበባ ከተማ አስተዳደር በተለያየ ዘርፍ የቱሪዝሙን የጤናም ቱሪዝም የተለያዩ የአገልግሎት አሰጣጦችን በማዘመን ከፍተኛ አስተዋጽኦ እያደረገ እንዳለ ይህንንም ደግሞ መመልከት እንደቻሉም ጭምር ነው እንደዚሁ በጉብኝቱ ተሳታፊ የነበሩ የብልጽግና ፓርቲ አመራሮች ያረጋገጡት። አሁን ደግሞ በሶስተኛነት መዳረሻ አድርገን የተገኘ ነው እዚህ የአዲስ መሶብ የአንድ ማዕከል አገልግሎት ነው። እንግዲህ በተለይ ከለውጡ ዓመታት በኋላ ከመጡ ለውጦች መካከል የተቋማት አገልግሎት አሰጣጥ ተጠቃሽ ነው። የተቋማት አገልግሎት አሰጣጥ እንግዲህ ሲዘምን አብረው ተገልጋዮች ከዚህ ቀደም ያነሷቸው ችግሮች እየተቀረፉ ያሉበት ሁኔታ እንዳለ ይታወቃል። በተለይ በአንድ መሶብ አገልግሎት ከዚህ ቀደም ለጊዜ ብክነት፣ ላላስፈላጊ ወጪ እንደዚሁም ህዝቡን እጅግ ምሬት ላይ ይከቱ የነበሩ አገልግሎቶች የትም ሳይሄዱ በአንድ ማዕከል የሚያገኙበት ስነ ምህዳር ተዘርግቷል ማለት ነው። ይህንን ደግሞ መሶብ የአንድ ማዕከል አገልግሎት ማህበረሰቡን ያገለገለና በአንድ ማዕከል የተለያዩ አገልግሎቶችን በውስን ሰዓት ማግኘት እንዲቻል አስችሏል ማለት ነው። ፍጹም ዲጂታል በሆነ መልኩ ከንክኪ ነፃ በሆነና ጥራቱን በጠበቀ ቅልጥፍናውን በዛው ልክ በተሳለጠ ሁኔታ አገልግሎቶች እየተሰጡ ይገኛሉ። ከዚህ በኋላ እንግዲህ በተለይ ገበያን ማረጋጋት ላይ የተመረጠው የላፍቶ የገበያ
ማዕከል ጉብኝት ይደረጋል ተብሎ ይጠበቃል። እንደዚሁም አራዳ ፓርክና ሌሎች መዳረሻዎችም እንደዚሁ የብልጽግና ከፍተኛ አመራሮች ጉብኝት የሚያደርጉባቸው እንደሆኑ ተጠቅሷል ማለት ነው። ቀደም ሲል የጎበኘናቸውና የተሰጡ አስተያየቶችም ይህንን ይመስላሉ። በቀጣይም ጉብኝቶቹ ቀጥለው እንደሚውሉ ተመላክቷል ማለት ነው። አብዮት ትባረክ፣ ላደረሽን መረጃ እናመሰግናለን። መልካም ጊዜ። የተከበራችሁ ተመልካቾቻችን እዚሁ የብልጽግና ፓርቲ አመራሮች ጉብኝት ላይ እንቆያለን። በአዲስ አበባ ከተማ የተከናወኑ የልማት ስራዎች ከተማዋን ለነዋሪዎች ምቹና ተስማሚ ያደረጉ መሆናቸውን የብልጽግና ፓርቲ አመራሮች ገልጸዋል። የፓርቲ አመራሮቹ በመዲናዋ የተከናወኑ የልማት ስራዎችን እየጎበኙ ይገኛሉ። በዚህ ጉዳይ ላይ ሀብታሙ ሙለታ ተጨማሪ መረጃ አለው። ሀብታሙ፣ መረጃ ማድረስ ትችላለህ? አመሰግናለሁ። እንግዲህ በዛሬው ዕለት የብልጽግና ፓርቲ ከፍተኛ አመራሮች በአዲስ አበባ ከተማ የተከናወኑ የልማት ስራዎችን እየጎበኙ ነው የሚገኘው። እንግዲህ አሁን የምንገኝበትን ስፍራ ጨምሮ በተለያዩ አካባቢዎች አመራሮቹ የተከናወኑ የልማት ስራዎችን እየተመለከቱ ነው የሚገኘው። ባለፉት ዓመታት እንግዲህ እንደሚታወቀው በአዲስ አበባ ከተማ እጅግ በርካታ ቁጥር ያላቸው የልማት ስራዎች፣ ትልልቅ ሜጋ ፕሮጀክቶች እንዲገነቡ ሆኗል። በዚህም እንግዲህ በርካቶች ተጠቃሚ እንዲሆኑ እየተደረገበት ይገኛል። ከዛ በተጨማሪም የከተማው ነዋሪ የልማቱ ትሩፋት እንዲሆን ከማድረግ አኳያ በርካታ ስራዎች መሰራታቸውና ተጨባጭ ውጤቶችም መገኘታቸው ይታወቃል ማለት ነው። ትልልቅ ሜጋ ፕሮጀክቶች በከተማዋ ተከናውነዋል። እነዚህ የልማት ስራዎች የከተማዋን ሁለንተናዊ ገጽታ የቀየሩ ናቸው። ከዛ በተጨማሪ የከተማዋን ነዋሪ ሁለንተናዊ ተጠቃሚነት ከማረጋገጥ አኳያም አበርክቷቸው ላቅ ያለ እንደሆነ ይታመናል። ይህም በተጨባጭ የታየ ከመሆኑ ጋር በተያያዘ ማለት ነው። ይህንን መሰረት በማድረግ እንግዲህ ላለፉት ቀናት በተለያዩ ጉዳዮች ላይ ስልጠና ሲወስዱ የነበሩ የብልጽግና ፓርቲ ከፍተኛ አመራሮች እነዚህን የልማት ስራዎች እየጎበኙ ይገኛሉ። አሁን እስካለንበት ሰዓት ድረስ ትልልቅ ስራዎች ናቸው የተጎበኙት። ለአብነት ያክል የአራዳ ፓርክ ይጠቀሳል፣ በአራዳ ክፍለ ከተማ የሚገኘው። ከዛ በተጨማሪ የመሶብ አንድ ማዕከል አገልግሎትም ይጠቀሳል። የዘውዲቱ ሆስፒታል በቅርቡ ማስፋፊያ ተደርጎለት እጅግ ዘመናዊና አገልግሎቱና አድማሱንም እንዲያስፍቶ የተከናወነውን ሆስፒታል የተጎበኙበትን ሁኔታ ተመልክተናል። ሌሎች የሚቀሩ የልማት ስራዎችም ይጎበኛሉ። እንግዲህ በዚህ ቆይታቸው አዲስ ሚዲያ ኔትወርክ የአመራሩን ሀሳብና አስተያየት ለመመልከትና ለማድመጥ ጥረት አድርጓል። በዚሁ መሰረት እንግዲህ በከተማ ውስጥ የተከናወኑ የልማት ስራዎች የከተማዋን ነዋሪ ሁለንተናዊ ተጠቃሚነት ያረጋገጡ ሆነው እንዳገኟቸው ገልጸውልናል። ከዛ በተጨማሪ እንግዲህ አዲስ አበባ ለነዋሪዎቿ ምቹ እንዲሁም ደግሞ ተስማሚ እንድትሆን ከማድረግ አኳያ እነዚህ የልማት ስራዎች አበርክቷቸው ላቅ ያለ ስለመሆኑ ተገልጿል ማለት ነው። የልማት ስራዎቹ በአጭር ጊዜ የተጠናቀቁ መሆናቸው በአጭር ጊዜ ተጠቃሚው ጋር የደረሱና ተጠቃሚነቱንም ያረጋገጡ መሆናቸው ልዩ እንደሚያደርጋቸው የገለጹበትም ሁኔታ ይጠቀሳል። ይህም የአመራሩን ቁርጠኝነት በጋራ የመስራት በአብሮነት የመንቀሳቀስና ለሀገር ተጠቃሚነት ለማህበረሰብ ሁሉን አቀፍ ተጠቃሚነት ይረዳ ዘንድ በአብሮነት የተሰራ ውጤት ሆኖ እንዳገኙትና የዚሁም ደግሞ ማሳያ ስለመሆኑ ገልጸውልናል። በተጨማሪም ደግሞ እነዚህ የልማት ስራዎች ከተማዋን ተወዳዳሪ በተጨማሪም የተለያዩ ዘርፎች ማዕከል ለአብነት ያክል የቱሪዝም ማዕከል፣ የጤና ሴክተሩ ማዕከል እንድትሆን ከማድረግ አኳያ አበርክቶ ላቅ ያለ ስለመሆኑም ገልጸዋል። በተጨማሪም ከተማዋ ስማርት ሲቲ እንድትሆን በማድረግ አኳያ በቴክኖሎጂ የተደገፈ አገልግሎት አሰጣጡ የተሳለጠ እንዲሆን ከማድረግ አኳያ በተጨማሪም ማህበረሰቡ በእንደዚህ አይነት እንቅስቃሴዎች ላይ ከዚህ ቀደም ይነሱ የነበሩ ችግሮችን ከመቅረፍ አኳያም አበርክቶ ላቅ ያለና እነዛን ችግሮችም የፈታ ሆነው እንዳገኟቸው ለአብነትም መሶብ የአንድ ማዕከል አገልግሎት ተጠቃሽ ስለመሆኑ ገልጸውልናል። እንግዲህ ሌሎችም በርከት ያሉ ሀሳቦች የተነሱበት ሁኔታ ነው ያለው ይህ የጉብኝት መርሃ ግብር። ጉብኝቱ እንግዲህ ከሰዓትም ይቀጥላል። በተለይም ደግሞ በንፋስ ስልክ ላፍቶ አካባቢ የተከናወኑ የልማት ስራዎች በብልጽግና ፓርቲ አመራሮች የሚጎበኝ ነው የሚሆነው። አሁን ግን ያለው አጠቃላይ ሁነቱ ይህንን ነው የሚመስለው። የብልጽግና ፓርቲ አመራሮች በአዲስ አበባ ከተማ የተከናወኑ የልማት ስራዎችን እየጎበኙ ነው የሚገኘው። ከሰዓት በኋላ ደግሞ የሚደረጉ ጉብኝቶችን በሚመለከት በምሽት የዜና እወጃችን ሪፖርተሮቻችን ይዘው የሚመለሱ ይሆናል። አሁን ወደ ቀሪ መረጃዎቻችን እናልፋለን። ተደራሽነት ያለው የመንገድ ደህንነት በመተግበር የህብረተሰቡን ደህንነት ለማረጋገጥ የሚያስችሉ 6 አስገዳጅ ደረጃዎችን በቅርቡ ተግባራዊ እንደሚያደርግ የመንገድ ደህንነት መድን ፈንድ አገልግሎት አስታውቋል። የመንገድ ደህንነትና መድን ፈንድ አገልግሎት ከኢትዮጵያ ደረጃዎች ኤጀንሲ ጋር በመቀናጀት በመንገድ ደህንነት ላይ አስገዳጅ በመሆን የጸደቁ ደረጃዎችን ለባለድርሻ አካላት እያስተዋወቀ ይገኛል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ሪፖርተራችን ታምሩ ደምሴ በቀጥታ መስመራችን ላይ ነው የሚገኘው። ከእሱ ጋር ቆይታ እናደርጋለን።
ታምሩ ቀደም ሲል ተገናኝተናል። እንግዲህ እንደጠቆምከን እኔም በመግቢያ እንደተናገርኩት የመንገድ ደህንነት መድን ፈንድ አገልግሎት ኤጀንሲ የመንገድ ደህንነትን በመተግበር የህብረተሰቡን ደህንነት ለማስጠበቅ ሰፊ ስራዎችን እየሰራ ነው የሚገኘው ከባለድርሻ አካላት ጋር ማለት ነው። እስቲ አንተ በምትገኝበት ቦታ ላይ የመንገድ ደህንነት ፈንድ እያስተዋወቀ ያለው ደንቦች ምንድን ናቸው? በአጠቃላይ ዓላማው ምንድን ነው? እሱ ተጨማሪ መረጃ ብታደርሰን። አመሰግናለሁ አብዮት። እንግዲህ ቀደም ብዬ እንዳስተዋወቅኩት በአሁኑ ሰዓት አንድ ወርክሾፕ ላይ እየተሳተፍ እንገኛለን። ይህ ወርክሾፕ እንግዲህ የመንገድ ደህንነትና መድን ፈንድ አገልግሎት ከኢትዮጵያ ደረጃዎች ኢንስቲትዩት ጋር በጋራ በመሆን ያዘጋጀው ወርክሾፕ ነው። በዚህ ወርክሾፕ ላይ እንግዲህ እንደ ሀገራችን እየደረሱ ያሉ የመኪና አደጋዎችን ቁጥር ለመቀነስና በዘርፉ የሚሰጡ አገልግሎቶችን ይበልጥ ለማዘመን የሚያስችሉ አዳዲስ አሰራሮችን ተግባራዊ ለማድረግ የሚያስችል የወርክሾፕ ወይንም ደግሞ የምክክር መድረክ ላይ ነው እየተሳተፍን የምንገኘው። እንግዲህ በዚህ መድረክ ላይ የኢፌዴሪ የትራንስፖርትና ሎጂስቲክ ሚኒስቴር ሚኒስትር ዴኤታ የሆኑት አቶ በርሆ ሀሰንን ጨምሮ ሌሎች በርካታ ጥሪ የተደረገላቸው የመንግስት ከፍተኛ የስራ ኃላፊዎች ተገኝተዋል። ከዛም ውጭ ደግሞ በመኪና ኢምፖርት ላይ ወይም ደግሞ አስመጭነት ላይ የተሰማሩ በመኪና የቴክኒክ ምርመራ ላይ የተሰማሩ ማህበራት እና ሌሎች ባለድርሻ አካላት እየተሳተፉበት የሚገኝ ወርክሾፕ ነው። እንግዲህ በዚህ ወርክሾፕ ላይ እየተነሳ ያለው ሀሳብ በሀገራችን እየደረሰ ያለውን የመኪና አደጋ ቀድሞ ለመከላከልና አደጋው ከተከሰተ በኋላ ደግሞ የሰውን ሕይወት ለመታደግ የሚያስችሉ የደህንነት መጠበቂያ መሳሪያዎችን ደረጃዎችን የመመርመርና ለማሻሻል የሚያስችሉ አሰራሮችን ተግባራዊ ለማድረግ የሚያስችል የምክክር መድረክ ነው። እንግዲህ በዚህ መድረክ ላይ ንግግር ያደረጉት የኢፌዴሪ የትራንስፖርትና ሎጂስቲክ ሚኒስትር ዴኤታ አቶ በርሆ ሀሰን እንግዲህ በንግግራቸው እንደ ሀገር በሪፎርም ስራዎች በርካታ ስራዎች ተግባራዊ እየተደረጉ እንደሚገኙ አንስተዋል። በዚሁ ዘርፍ የሚሰጡ አገልግሎቶችን የማዘመንና በትራፊክ አደጋ የሚሞተውን የሰውን ልጅ ሕይወት ለመታደግ የሚያስችሉ አሰራሮችን ተቀርጸው ተግባራዊ እየተደረጉ እንደሚገኙ አንስተዋል። በዚህም ከፍተኛ የሆኑ መሻሻሎች እንደመጡ ጠቁመዋል። በተለይ 2010 አካባቢ የነበረው ወደ 54.8 በመቶ የነበረው የሰው ልጅ በመኪና አደጋ የመሞት ምጣኔ አሁን ላይ ወደ 20.7 በመቶ ለማድረስ እንደተቻለ በንግግራቸው አንስተዋል። ሆኖም ግን ይሄን ያክል ለውጥ ቢመጣም አሁንም ደግሞ መሰራት የሚገባቸው ተግባራት እንዳሉ በንግግራቸው አንስተዋል። እነዚህን ተግባራት ደግሞ ይበልጥ ለማሻሻልና ዘመናዊ የሆነ አገልግሎት ለመስጠት የሚያስችል 6 የመንገድ ደህንነት ደረጃዎችን ተግባራዊ ማድረግ ያስፈልጋል የሚል ሀሳብ አንስተዋል። እነዚህ እንግዲህ 6 የመንገድ ደህንነት ደረጃዎች ተብሎ የተቀመጡት አንደኛው የተሽከርካሪዎችን የቴክኒክ ምርመራ የሚያደርጉ ተቋማትን አቅም የማሳደግና ዘመናዊ አገልግሎት እንዲሰጡ የማስቻል ነው። እንግዲህ በሂደት እያየነው የመጣ ነው። በተለያዩ ዘመናዊ መኪኖች ወይም ደግሞ ተሽከርካሪዎች ወደ ሀገራችን እየገቡ ይገኛሉ። ዘመኑ ያፈራቸው ናቸው። ስለዚህ እነዚህን ተሽከርካሪዎች በትክክል የቴክኒክ ምርመራ ማድረግ የሚያስችል ተቋም ደግሞ ሊኖረን ይገባልና እነዚህን የቴክኒክ ምርመራ የሚያደርጉ ተቋማትን ደረጃ አቅም የማሳደግ ግዴታ እንደሆነ ጠቁመዋል። ስለዚህ ከ6ቱ አንዱ የእነዚህን ተቋማት ደረጃ የማሳደግ ነው። ሌላው የሞተር ሳይክልና የሳይክል ሄልሜቶችን ደረጃቸውን የማስጠበቅ ስራም በዚሁ ማዕቀፍ ውስጥ የተካተተ ነው። ሌላው የመኪና ቀበቶና የመኪና ፍጥነትን መገደብ የሚያስችሉ ቴክኖሎጂዎችን ተግባራዊ እናደርጋለን የሚል ሀሳቦች ተነስተዋል። እንግዲህ እነዚህ 6ቱ የመንገድ ደህንነት ደረጃዎች በዚህ ዓመት ነው ተግባራዊ ይደረጋሉ ተብሎ እየተገለጸ ያለው። ይህንንም ተግባራዊ ለማድረግ የሚያስችሉ ተቋማትን የመገንባት በተለይ የቴክኒክና የተሽከርካሪ የቴክኒክ ጥራት ደረጃ የሚፈትሹ ተቋማትን አቅም የማሳደግ ብቁ የሰው ኃይል እንዲኖራቸውና የስራ ቦታቸውን በተቀመጠው ስታንዳርድ መሰረት ሊሆን እንደሚገባ ከወዲሁ ምክክር እየተደረገ የቅድመ ዝግጅት ስራ እንዲያከናውኑ የሚያስችሉ ሀሳቦች እየተነሱበት ይገኛል ማለት ነው። እንግዲህ ይህ ሁሉ ጥቅል እንደ ሀገር እየደረሰ የሚገኘውን የትራፊክ አደጋ መቀነስና የሰው ሕይወትን ለመታደግ የሚያስችሉ አሰራሮችን ለመተግበር በስራ ሂደት ደግሞ ያሉ ዘመናዊ ትግበራዎችን ወደ መሬት ለማውረድ የሚያስችሉ የምክክር ሀሳቦች ናቸው እየተነሱ ያሉት። አብዮት ታምሩ፣ ላደረስከን መረጃ እናመሰግናለን። መልካም ቀን። በአዲስ
የአዲስ አበባ ከተማ አስተዳደር የማዕከል ቢሮዎችን አሰራር ሲፈትሽ የከረመው አገልጋይ ነው በዚህ ሳምንት ወደ ክፍለ ከተማችን ወርዶ የአገልግሎት አሰጣጥና የተገኙ ውጤቶችን ይመለከታል። ሐሙስ ምሽት በቀጥታ ስርጭት ቦሌ ክፍለ ከተማ የአገልጋይ እንግዳ ነው። አገልጋይ በየዓመቱ በከተማ ደረጃ በሚካሄድ ግምገማና ሽልማት በውጤታማነቱ የዘለቀው ቦሌ ክፍለ ከተማ የነዋሪውን የአገልግሎት ፍላጎት ለማርካት ምን እየከወነ ነው ሲል አገልጋይ ቃኘዋል። በግንባታ ፍቃድ አሰጣጥና ቁጥጥር፣ በቤት አስተዳደር፣ በከተማ ልማትና መልሶ ማደስ፣ በከተማ ግብርና፣ በአካባቢ ጥበቃ፣ በአርሶ አደር መብት ፈጠራ፣ በሲቪል ምዝገባና ነዋሪዎች አገልግሎትና መሰል ጉዳዮች ቦሌ ክፍለ ከተማ ምን መልክ አለው ሲል አገልጋይ ይፈትሻል። አገልጋይ ሐሙስ ምሽት ቆይታውን አዲስ ሚዲያ ጋር ያድርጉ። ሙስናና ብልሹ አሰራር ተወግዶ መልካም አስተዳደር እንዲሰፍን የተቋማት አገልግሎት የተሳለጠ እንዲሆን የሚተጋው አገልጋይ ቴሌቪዥን ፕሮግራም ሐሙስ ምሽት ቦሌ ላይ ያሳልፋል። እርስዎ ሃሎ ይበሉን። ለጥያቄና አስተያየቶ ፈጥነን ምላሽ እንሰጣለን። አገልጋይ በአዲስ ሚዲያ ኔትወርክና በፐብሊክ ሰርቪስ የሰው ሀብት ልማት ቢሮ በትብብር የሚቀርብ አገልጋይ። የተከበራችሁ ተመልካቾቻችን የምትከታተሉት ከአዲስ ሚዲያ ኔትወርክ ኤኤምኤን የሚተላለፈውን የዕለተ ረቡዕ የቀን ዜናችን ነው። ወደ ቀሪ መረጃዎቻችን እናልፋለን። በአዲስ አበባ የሚገኙ ህጋዊ የሞተር ሳይክል አሽከርካሪዎች ህገወጥ ድርጊቶችን ለመከላከልና ወንጀሎችን ለመጠቆም ከጸጥታ ተቋማት ጋር በቅንጅት እንዲሰሩ ተጠየቀ። የአዲስ አበባ ከተማ ከሰላምና ጸጥታ አስተዳደር ቢሮ ከአዲስ አበባ ሞተር ሳይክል ማህበር አባላት ጋር ወንጀል መከላከልና መቆጣጠርን በተመለከተ ውይይት አካሂዷል። መድረኩን ንጉስ በቃሉ ተከታትሎታል። የአዲስ አበባን ሰላም ዘላቂና አስተማማኝ ለማድረግ የባለድርሻዎችን ቅንጅት ማጠናከርና ማስፋት በከተማ አስተዳደሩ ቅድሚያ የሚሰጠው ተግባር ሆኗል። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮም ከአዲስ አበባ ሞተር ሳይክል ማህበር አባላት ጋር ወንጀል መከላከልና መቆጣጠርን በተመለከተ በጉለሌ ክፍለ ከተማ ውይይት አካሂደዋል። የመዲናዋ ሰላም ዘላቂና አስተማማኝ እንዲሆን የሁሉም ባለድርሻ አካላት ቅንጅት ወሳኝ ስለመሆኑም የቢሮው ምክትል ኃላፊ አቶ ተስፋዬ ደንድር ተናግረዋል። የጸጥታ መዋቅሩ ብቻውን የከተማ ሰላም ሊያስጠብቅ አይችልም። የከተማው ህዝብ ብቻውን የከተማ ሰላም ሊያስጠብቅ አይችልም። የከተማው ህዝብ የተለያዩ እንደናንተ የመሰለ በተለያየ ስራ ውስጥ የተሰማሩ አካላቶች የጸጥታ መዋቅሩ እጅና ጓንት ሆኖ መስራት ሲችሉ ነው የከተማ ሰላም ዘላቂ የሚሆነው። ከዚህ በፊትም የከተማችን ሰላም ዘላቂ የሆነውም በዚህ ምክንያት ነው። በአዲስ አበባ የሚገኙ ህጋዊ ሞተር ሳይክል አሽከርካሪዎች የሚፈጸሙ ህገወጥ ድርጊቶችን ከመከላከልና ወንጀሎችን ከመጠቆም ባለፈ በሞተረኞች ስም የሚፈጸሙ ወንጀሎችን ማጋለጥ ላይ በትኩረት ሊሰሩ ይገባል ያሉት ደግሞ በአዲስ አበባ ፖሊስ ጠቅላይ መምሪያ የማህበረሰብ አቀፍ ዲቪዥን ኃላፊ ምክትል ኮማንደር ማቴዎስ አክሊሉ ናቸው። እነዚህ የሞተር አገልግሎት የሚሰጡ አካላት በወንጀል መከላከል ስራ ውስጥ በርካታ ስራዎች እየሰሩ ያሉበት ሁኔታዎች አሉ። በተለይ ከወንጀል ፈጻሚዎችን ይዞ ከመቅረብ አንጻር ቀርቦ ከመመስከር አንጻር በርካታ የድጋፍ ስራዎች የሚሰሩባቸው ሁኔታዎች አሉ። ጎን ለጎን ደግሞ ይህን የሚሰሩ ያሉ እንዳሉ ሆኖ ከውስጣቸው አልፎ አልፎ በተለያዩ ወንጀል ተግባራት ውስጥ የሚሳተፉ የተወሰኑ በግለሰብ ደረጃ ያሉባቸው ሁኔታዎች ስላሉ እንደዚህ አይነት ነገሮች በቀጣይ ታርሞ የተሻለ የመከላከልና አካባቢያቸውን የመጠበቅ ስራ እንዲሰሩ ከማድረግ አንጻር ይህ ስልጠና ትልቅ ሚና የሚፈጥርበት ሁኔታዎች አሉ። እንደዚህ አይነት ውይይቶች መካሄዳቸው ወንጀሎችን በጋራ ለመከላከልና ልምዶችን ለመለዋወጥ ከፍ ያለ ሚና እንዳላቸው የውይይቱ ተሳታፊዎች ተናግረዋል። ውይይቱ ወቅት ብዙ ያላያቸውን መንገዶች ከተለያዩ ውይይት ተሳታፊዎች ከሚነሱ ሀሳቦች ትማራለህ። አንተ የምታውቃቸው ለሌሎች ኮንትሪቢዩት ታደርጋለህ፣ ታስተላልፋለህ ወይም አስተዋጽኦ ታደርጋለህ።
አሁን ላይ አብዛኛው ሞተር ሳይክል ከማሽከርከር ባለፈ ምን ሊገጥመው እንደሚችል ወይም ደግሞ ወንጀሎች ላይ ሳያቅና ሲያቅ የሚሳተፍባቸውን ተጠያቂነት ውስጥ ምን ያህል ድረስ ነው የሚለውን ነገር ለመለየት እጅግ በጣም ጠቀሜታ አለው ብዬ ነው የማስበው። የምንጠየቀው ጥያቄ እየመለስን የምንጠይቀውም ጥያቄ እየጠየቅን ለሚሰጠን ጥያቄ ሁሉ ተገቢውን መልስም እንድናገኝም ጥያቄም እንድንጠይቅ ይረዳናል። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ የከተማዋን ሰላም ለማስጠበቅ ከባለድርሻ አካላት ጋር በመወያየት የቅንጅት ስራውን አጠናክሮ እንደሚቀጥል ተመላክቷል። የኢትዮጵያን የባህር በር ባለቤት ማድረግና ወደ ቀደመ ክብሯ ለመመለስ የሚደረጉ ሀገራዊ ጥረቶች የሁሉም ድርሻ ሊሆን እንደሚገባ ከኤኤምኤን ጋር ቆይታ ያደረጉ ምሁራን ተናገሩ። የኢትዮጵያ የባህር በር ጥያቄ ለዘመናት ተዘንግቶ የቆየ ቢሆንም ጉዳዩ የሁሉም ኢትዮጵያዊ ቁጭት መሆኑን ምሁራኑ ተናግረዋል። የምሁራኑን ሀሳብ ጸጋ ታደለ እንደሚከተለው አዘጋጅተዋለች። በአንድ ወቅት ግዙፍ ወደቦች የነበሯት ረዥም የባህር ላይ የንግድ መስመር ዘርግታ ሁሉንም አህጉራት የምታስተሳስር የነበረችው ኢትዮጵያ የዓለም የፖለቲካ አሰላለፍና የኃይል ሚዛን ያስከተለው ከባድ ጫና እንዲሁም ተደጋጋሚ የሆኑ የውጭ ትንኮሳዎች የባህር በር ባለቤትነቷን አሳጥተዋታል። ታዲያ ይህንን ጉዳይ ታሪክ አድርጎ ለማስቀረት ቁጭት በወለደው ስሜት ኢትዮጵያ በድጋሚ የባህር በር ይገባኛል የሚል ትክክለኛና ሕጋዊ ጥያቄን ይዛ በዓለም ፊት ብቅ ብላለች። ለበርካታ ዓመታት ተዘንግቶ ቢቆይም የሀገርንና የሕዝብን ሕልውና መሰረት ያደረገ የብሔራዊ ጥቅም ጉዳይ በመሆኑ አሁን ላይ ዲፕሎማሲያዊ ጥረቶች እየተደረጉ ይገኛሉ። በዚህ ሂደት ግን ጫና ሊያሳድሩ የሚችሉ ሴራዎች ቢኖሩም እንኳ ጥያቄው መቼም ቢሆን የማይቀለበስና ሊቀር የማይችል መሆኑ እሙን ነው። ሚሊዮን % እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም ኢትዮጵያ ቀይ ባህር አይገባት የሚለውን አልሰማንም። ከኤኤምኤን ጋር ቆይታ ያደረጉት በኢፌዴሪ የሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባላት አምባሳደር ቶፊቅ ሬድዋንና አምባሳደር ዲና ሙፍቲ ኢትዮጵያ የባህር በር ይገባኛል የሚል ከመብት የመነጨ ጥያቄዋን በዓለም አቀፍ መድረክ ማሰማቷ አግራሞትን አለፍ ሲል ቁጣን የጫረባቸው ሀገራት ቢኖሩም ስንቆጭበት የኖርነው ጉዳይ ከመሆኑ ባሻገር ከ120 ሚሊዮን በላይ ሕዝብ ይዘን የጠየቅነው ጥያቄ ተገቢነት ያለው መሆኑ ሊታወቅ ይገባል ብለዋል። እኛ ግን መግቢያ መውጫችን ይሄ ነው፣ እስትንፋሳችን ነው። እኛ ይህን ጥያቄ መጠየቃችን ለምን አግራሞት ይፈጥራል? ከሌላው እኮ በተለየ ሁኔታ በንድፈ ሀሳብ ብቻ አይደለም፣ እኛ ኖሮን ያጣናል። ስለዚህ ልዩነቱን እናውቃለን፣ ችግሩን ያብሰለስለናል እና ስለዚህ ይህን ጥያቄ በአሁኑ ጊዜ እንዲነሳ ማድረጋችን የጠየቅነው ደግሞ በድርድር በሰላም ሰጥቶ በመቀበል ይሄ የጠየቅነው ጥያቄ 120 130 ሚሊዮን ሕዝብ ይዘን እያደገ የመጣ ኢኮኖሚ ይዘን ያለ ባህር በር አስቸጋሪ ነው። አሁን ባለንበት ወቅት አብዛኛው የዓለም የንግድ እንቅስቃሴ በውሃ ላይ ይከወናል። የባህር በር አልባነት ደግሞ ከጊዜው ጋር የመራመድ ፍጥነትን ይገታል። የኢትዮጵያ የባህር በር እጦት ኢኮኖሚው፣ ፖለቲካው እንዲሁም የሀገሪቱን እንቅስቃሴ አሉታዊ ተጽዕኖ ስር ይጥላል ያሉት ደግሞ አምባሳደር ዲና ሙፍቲ ናቸው። ኢትዮጵያ ካላት አገራዊ ቁመና አንጻር፣ ከኢኮኖሚም አንጻር፣ ከፖለቲካም አንጻር፣ ከማህበራዊ ጉዳይም አንጻር ከጸጥታና ወታደራዊ ጉዳይ አንጻር ስናየው የባህር በር አስፈላጊነቱ በጣም ጉልህ ነው፣ በጣም ግልጽ ነው። ምናልባትም በዚህ ደረጃ ያለ ሀገር የባህር በር የሌለው በዓለም ላይ እስከሌለ ድረስ ይሄ ደግሞ የባህር በር አስፈላጊነትን በጣም ፍንትው አድርጎ ያሳያል። በአጠቃላይ የኢትዮጵያ የባህር በር ፍላጎት በጣም ግልጽ ነው። ይሄ የኢትዮጵያ የህልውና ጥያቄ ነው የሚሆነው። የኢትዮጵያ እድገት ጥያቄ ነው የሚሆነው። የኢትዮጵያ ብልጽግና ጥያቄ ነው የሚሆነው። ኢትዮጵያ በቅርበት እያለች አታ የቆየችውን የባህር በር ለማግኘት የምታደርገው ጥረት የብሔራዊ ጥቅሟን ማስከበሪያ አንዱ መንገድ መሆኑን የዓለም አቀፍ ግንኙነትና ዲፕሎማሲ ምሁሩ አቶ ጥላሁን ሊበንም ያነሳሉ። አሁንም ቢሆን ጥያቄው ሰጥቶ መቀበልንና በጋራ መልማትን መሰረት ያደረገ መሆኑን የሚጠቅሱት አቶ ጥላሁን ኢትዮጵያ የባህር በር ባለቤት መሆኗ ከራሱ አልፎ ቀጠናውን የሚጠቅም ነው ይላሉ። ብሔራዊ ጥቅምን በራስ የምታሳካው ብሔራዊ ጥቅም አለ። ዓለም አቀፍ ግንኙነት በመፍጠር ደግሞ የምታሳካው ብሔራዊ ጥቅም አለ። የኢትዮጵያ እድገት ኢትዮጵያ ለምሳሌ የባህር በር ብታገኝ ለኢትዮጵያ ብቻ ሳይሆን ለቀጠናው ነው። የባህር ኃይል ይኖራል አይደል? የባህር ኃይል ምንድነው ስራው? ቀጠናውን ሰላም ማስከበር ነው። ብዙ አይነት የባህር ላይ ውንብድናዎች አሉ።
አልሻባብን ማንሳት ትችላለህ፣ የመሳሰሉትን ማንሳት ትችላለህ። የኢትዮጵያ እድገት ለኢትዮጵያ ብቻ አይደለም፣ ለጎረቤት ሀገራት ነው። የባህር በር ጉዳይ ብሔራዊ ጥቅም ነው። ብሔራዊ ጥቅም ደግሞ ህዝብን ሊጠቅም ይገባዋል። ምክንያቱም የእያንዳንዱ ዜጋ የዕለት ተዕለት እንቅስቃሴ ከአንዲት ሀገር ብሔራዊ ጥቅም ጋር የተያያዘ ስለሆነ ለዚህ የመብት ጥያቄ ከግብ መድረስ ደግሞ የዲፕሎማሲ ጥረቶች ቀጣይነት፣ የሁሉም ርብርብና ተሳትፎ ወሳኝ መሆኑን ምሁራኑ ይጠቁማሉ። ለኢኮኖሚ እድገት፣ ለህልውናችን በሰላም ወጥቶ መግባት መርከቦች የሚችሉበትን ወደ የባህር በር ያስፈልገናል። ለንግድ ብቻ አይደለም፣ ለቅኝትም እንደ ሀገር ይሄ ነገር የዜጎች ጉዳይ ነው የሚሆነው። ዜጎች ብቻ በውጭ ያሉ ኢትዮጵያውያንና ትውልደ ኢትዮጵያውያንም የኢትዮጵያ ወዳጆችን በዚህ ደረጃ መተባበር አለባቸው። የአካደሚክ ተቋማት፣ የሲቪክ ሶሳይቲው፣ ከፍተኛ ትምህርት ተቋማት፣ ሚዲያ እነዚህ በሙሉ በዚህ ላይ ተረባርበው ይህንን አጀንዳ ሶሊድሊ አሁን እየወጣ ነው ያለው አጀንዳው እየተያዘ ነው ያለው ወደ አፈጻጸሙ እንዲሄድ ደግሞ መግፋት ይጠበቅባቸዋል ማለት ነው። ይሄ ታሪካችን ነው። ኢትዮጵያ የባህር በር አይደለም ሌላ ተአምር መስራት ትችላለች። አቅሙ አለን፣ ጉልበቱ አለን። የምንችለው ግን አሁን የምደግምላለሁ ሀገራዊ አንድነትና ሀገራዊ ደህንነት ስንፈጥር ነው። ሀገራችን ስንወድ ነው። እያንዳንዱ ዜጋ ስናከብር ነው። ከመንግስት ጋር አብረን ስራ ነው። ወደ ዕለቱ የአዲስ ጓዳ መረጃችን እንሻገራለን። በዛሬው የአዲስ ጓዳችን ልናስቃኛቸው የመረጥነው ደግሞ አንድ ስፍራን ነው። በዚህ ስፍራ ሰዎች ቢተዋወቁም ባይተዋወቁም ያለ ልዩነት በህብረት የሚመገቡበት ማህበራዊ መስተጋብርን የሚያጸና ምግብ ቤት ነው። በዚህ ምግብ ቤቱ የት ነው የሚገኘው? ሰዎች ቢተዋወቁም ባይተዋወቁም እንዴት በአንድነት ይመገባሉ የሚለውን ደግሞ ቤተልሔም አየነው ታስቃኝናለች። አብረን እንመልከት። አብሮ መብላት፣ አብሮ መጠጣት፣ ተካፍሎ መኖር የኢትዮጵያውያን መገለጫ የሆነ ባህል ነው። በዛሬ አዲስ ጓዳችን የምናስቃኛችሁ በተለይ ይህ የአብሮ መብላት ባህላችን ጎልቶ የሚታይበት አንድ ምግብ ቤት ነው። ይህ ምግብ ቤት ምን ለየት ያደርገዋል ካላችሁ እዛ ምግብ ቤት ሊጠቀም የመጣ ማንኛውም ሰው በጋራ ተሰብስቦ ከሚያውቀውም ከማያውቀውም ሰው ጋር አንድ ላይ ይመገባል ማለት ነው። እስኪ ወደ ውስጥ ገብተን ደግሞ ያለውን ነገር ቅኝት እናደርጋለን። ከተጀመረ ቆይቷል። ከ6 ዓመት በላይ ሆኖታል። ሰው እንግዲህ እንፋቀርና እንግባባ በሚለው መሰረት አንድ ትልቅ ትሪ መጣልኝና በሱ ምክንያት ጀመር ነው። ይኸው እንግዲህ አሁን ብዙ ጊዜ ወደ 6 ዓመት አለፈ። እንግዲህ ትሪውን ሌላ ቦታ ይቻላል አላውቅም። በእርግጥ ይሄንን የሚያክል በጣም ትልቅ ነው። ከዛ ውጭ ምን ያህል ምግብ ይይዛል? አንዱ መጠን ምን ያህል ሰው ያጠግባል? ትሪው መጀመሪያ የጀመርኩበት 10 ሰው ነው። አሁን 15ም 20ም ትሪ አለ። ሰው ከመጣ እስከ 20ም እናቀርባለን። በነገራችን ላይ እንጀራ ምናምን አልቆጥርም። ያለውን ወጥ እሰራለሁ፣ 9 አይነት ወጥ እሰራለሁ። እንጀራ ግን አልቆጥርም። ያለውን ሰው 20 ሰው ጠግቦ እንዲበላ 3ም 4ም ይብላ፣ ጠግቦ መብላት አለበት። ቀደም ያሉት በጣም ጓደኛ ናቸው። በጣም ብዙ ሰው ይተዋወቃል፣ ለቅሶ ይደራረሳሉ፣ ምን ይላሉ። ቆንጆ ነው። ሳድግ ክፍለ ሀገር ነው ያደግኩት እና እዛ ሳድግ ቤተሰቦች በትልቅ መውሰድ ሁሉም ሰው ተሰብስቦ ነው የሚበላ። ያ ነገር እንዴት ይቀራል እያልኩ ጊዜ አስብ ነበር እና ይህን ያጋሮች ሆኑ ደግሞ ይህንን ሀሳቤ እንዲል ትሪውን አመጡልኝ። ብዙ ጊዜ እናወራ ነበር ስለዚህ ጉዳይና ትሪውን አመጡልኝ። ትሪው ሲመጣ በቃ ጀመረ። ኢትዮጵያዊ ባህላችን አይጥፋ፣ እንፋቀር፣ እንዋደድ፣ ታላቅ ታናሹን ያክብር፣ እንከባበር ነው። እዚህ ምግብ ቤት ሰዎች ብቻቸውን መጥተው ቢሆን ከዚህ ከመጣ ሰው ጋር አብረው ማዕድ እንደሚጋሩ ሰምተናል። ስለዚህ እኔም ብቻዬን ነው የመጣሁት። ከሚመጣ ሰው ጋር አብሬ መመገብ ነው የሚሆነው። እንዴት ዋላችሁ? ሰላም፣ እንዴት ናችሁ? መቀላቀል ይቻላል? ደንቡም ህጉም ነው። አዎ፣ ብቻዬን ነው የመጣሁት። ስለዚህ እናንተ ምሳ ልትበሉ ይመስለኛል። ሰዓቱ የምሳ ሰዓት ነው። አንድ ላይ መብላት እንችላለን። ደንበኞች ናችሁ እናንተ? ምን ያህል ጊዜ ታውቁታላችሁ? ይሄን ቤት እሙዬን እንግዲህ ከ6 ዓመት በላይ አውቃታለሁ። እንደምታያት እንደዚህ ነው። አንድ ላይ የማይታወቁ ሰዎች ነው የምንበላው። ድንገት የመጣም ሰው ተሰብስቦ መብላት ነው። በዛው ጓደኝነትም ፍቅር ይጀመራል። ረጅም ጉዞ እንሄዳለን ማለት ነው እና ብዙ ያወቋቸው ሰዎች አሉ። ግባችን ደርሷል። እሺ፣ እናመሰግናለን። አሜን አሜን።
እሺ እናመሰግናለን። እንብላ። መጎራረስ ደንብ ነው ተብሏል። ላጉርሳ ታዲያ ነው። እየበላችሁ ምን ያህል ጊዜ ደንበኝነት አለው እዚህ ቤት? ሶስ ያው ረጅም ጊዜ ነው። የአካባቢው ሰው ነኝ። ኧረ በቂ ነው። ይሄ ራሱ መች ገና። አርብ ደግሞ ልዩ የአርብ ምሳ በጋራ የሚበላበት አርብ ነው። በተለየ መንገድ አለ ሲባል የሰማሁት እና አርብ እንዴት ትናፍቁታላችሁ ወይ? አርብ ምግቡ ከመቅረቡ በፊት ደጅ ላይ የእጅ መታጠቡ ስርዓት አለ አይደለም? እዛ ጋር ያለ ግፊያ ምናምን ስትይ ሴቶችና ወንዶቹ አይለዩም። ያው የተገፋፉ ሲታጠቡ ከዛ ጀምሮ ነው ትዕይንቱ ደስ ይላል። የሆነ ትዕይንት ነው የሚመስለው እንጂ የሆነ የምግብ እንጀራ ለመብላት ምናምን ከሚለው ጋር አይደለም። እኛ እየበላን ሌላም ሰው ደግሞ ብቻውን ቢመጣ መጥቶ ሊቀላቀልን ይችላል። እዚህ አንድ ሰው አለ ሊቀላቀላችሁ ብሎ ጠይቆናል። የቤቱ ባህል ነው። እንብላ እንግዲህ መብላት ይቻላል። የተከበራችሁ ተመልካቾቻችን በዛሬ አዲስ ጓዳችን ሰዎች ቢተዋወቁም ባይተዋወቁም መጥተው በአንድ ላይ እንዲሰብሰብ ብለው ምግብ የሚመገቡበትን እሙ ማጀትን ነበር ያስቃኘናችሁ። እንግዲህ አዲስ አበባችን ብዙ መልኮች አሏት። የኢትዮጵያውያን አንዱ ባህል የሆነው ደግሞ አብሮ የመመገብ ባህል ነው። በአዲስ ጓዳችን በአዲስ አበባ ጓዳ ጎራ ብለን ይህንን ተመልክተናል። እኛ ምግባችን እንቀጥላለን። ዕለቱን በታሪክ ወደምንመለከትበት መረጃችን ነው የምናልፈው። ከኢትዮጵያ አልፎ ለአህጉራዊና ዓለም አቀፋዊ ተቋማት መናኸሪያና የዲፕሎማሲ ማዕከል ሆና ዘመናትን ያስቆጠረችው አዲስ አበባ መጠሪያዋን ያገኘችው ልክ በዛሬው ቀን ማለትም ህዳር 17 1879 ዓ.ም መሆኑን ታሪክ ይናገራል። እቴጌ ጣይቱ ፍልውሃ ወደሚፈልቅበት መስክ ወርደው ሳሉ ከዚህ በፊት አይቷት የማያውቁት አንዲት ልዩ አበባ አይተው ኖሮ ስለማረከቻቸው ቦታዋን አዲስ አበባ ብለው ሰይመዋታል ይላል የታሪክ ድርሳን። ሪፖርተራችን ትባረክ ኢሳያስ ዕለቱን በታሪክ ገጽ በምንመለከትበት ምዕራፍ ሰነዳችን እንግዲህ 139 ዓመታትን ወደ ኋላ ተጉዛ ታስቃኘናለች። አብረን እንከታተል። አዲስ አበባ ከኢትዮጵያ አልፋ ለአህጉራዊና ዓለም አቀፋዊ ተቋማት መናኸሪያ የዲፕሎማሲም ማዕከል ሆና በፈጣን እድገት ላይ የምትገኝ ከተማ ነች። እንደ ሜሶፖታሚያ፣ ግብጽ፣ ፋርስና መሰል ቀደምት የስልጣኔ ባለቤቶች እንደነበሩ ሁሉ ኢትዮጵያም አክሱምን መሰል ከተሞች ነበሯት። እስከ ዛሬዋ አዲስ አበባ ድረስ በየዘመን ህዳጉ ከተማ የሚሰኙ ማዕከላት ተመስርተዋል። የዛሬዋ የኢትዮጵያ መዲና አዲስ አበባ እንደ ትናንት አይደለችም። በውበትም በገጽታም በመሰረተ ልማትና በሌሎች ተያያዥ መስኮች ላይ የሚታይ ለውጥን እያስመዘገበች ትገኛለች። ታሪክን ወደ ኋላ የቃኘን እንደሆነ የቀደመው የአዲስ አበባ መልክ አሁን ላይ ካለው እጅግ የራቀ ነው። ከባህር ጠለል በላይ 2300 ሜትር ከፍታ ላይ የምትገኝ 527 ስኩዌር ኪሎ ሜትር የቆዳ ስፋት ያላትና 5 በመቶውን ህዝብ ያቀፈች ግዙፍ ከተማም ጭምር ነች። በተለይም ከቅርብ ጊዜ ወዲህ መጠሪያዋን የመጠኑ ውብና ማራኪ ገጽታዎችን እየተላበሰች የመጣችው አዲስ አበባ የኮሪደር ልማት ገጽታዋ ሌላኛው መልኳ ነው። መልከ ብዙ ገጽታዎችን የተጎናጸፈችው አዲስ አበባ ዛሬ ላይ የተሽከርካሪና የእግረኛ መንገዶችን በማስፋት ምቹ በማድረግ የትራፊክ ፍሰትን ከስጋት በጸዳ መልኩ አሳላጭ ከተማ ሆናለች። ጎዳናዎቿ በዘመናዊ የኤሌክትሪክ መብራትና የመንገድ ዳር አረንጓዴ ልማት ተውበዋል። ለአይን የማይመቹ የህንፃ ግንባታዎች ተጠግነው ሳቢና ማራኪ ውበትን እየተላበሱ ነው። 139 ዓመታትን ወደ ኋላ ሄደን ታሪክን ያየን እንደሆነ ዳግማዊ ሚኒሊክና እቴጌ ጣይቱ በፍልውሃ ንጉሥ ሳህለ ስላሴ አጥር አሳጥረውበት በነበረው ስፍራ አካባቢ ላይ እቴጌ ጣይቱ ፍልውሃ ወደሚፈልቅበት መስክ ወርደው ሳሉ ከዚህ በፊት አይተዋት የማያውቋት አንዲት ልዩ አበባ አይተው ኖሮ ስለማረከቻቸው ቦታውን አዲስ አበባ ብለው የሰየሟት ዕለት እንደነበር ታሪክ ይነግረናል። ዛሬም ድረስ መጠሪያዋን የመጠኑ የስኬት መንገዶችን እየከወነች የምትገኘው አዲስ አበባ ባልተቋረጠ የሌት ቀን ስራዋ የመጡ ለውጦቿ ለምስክር ቆመዋል።
ወደ ጤና መረጃችን እንሻገራለን። የዛሬ የጤና መረጃችን ስጋት እየሆነ የመጣው የህፃናት መድኃኒት መላመድን የተመለከተ ይሆናል። ህፃናት ላይ ቀለል ያለ ህመም ሲከሰት በቤት ውስጥ ፍራፍሬዎችንና ትኩስ ነገሮችን በመስጠት ህመሙን ማስታገስ፣ ይህ ካልሆነ ደግሞ ወደ ሕክምና መስጫ ማዕከላት መውሰድ አስፈላጊ ስለመሆኑ የሕክምና ባለሙያዎች ይመክራሉ። ህፃናቱ ወደ ሆስፒታል ከተወሰዱ በኋላ ደግሞ የሐኪምን ትዕዛዝ በመከተል እስከ መጨረሻው ሕክምናን እንዲከታተሉ ማድረግ አስፈላጊ ስለመሆኑም በትክክል ይነሳል። ይህ ካልተደረገ ግን ህፃናቱ ስጋት እየሆነ ለመጣው መድኃኒት ላልተለመደ ህመም ሊጋለጡ እንደሚችሉ ባለሙያዎች ያስጠነቅቃሉ። በዚህ ጉዳይ ላይ ሪፖርተራችን አልማዝ ሙልጌታ በዳግማዊ ምኒልክ ሕክምናና ጤና ሳይንስ ኮሌጅ የታዳጊዎችና ህፃናት ክፍል መምህርት የሆኑት ሲስተር የኋላሸት ታለውን አነጋግራ ምላሽ ይዛ ተመልሳለች። አብረን እንከታተል። ስሜ ሲስተር የኋላሸት ታለው ይባላል። ከዚህ ከዳግማዊ ምኒልክ ጤና ሳይንስ ኮሌጅ ውስጥ በታዳጊዎችና ህጻናት ህክምና ክፍል ውስጥ በመምህርነት ነው ማገለግለው። ብዙ ጊዜ እኛ ሀገር ላይ ያው የህጻናት በሽታዎችና የህጻናት ሞት እየበዙ ነው ያሉትና እነዛን ተከትሎ አንድ በሽታ ከተከሰተ በኋላ ያው የምንሄደው ፕሪቬንሽን በመከላከሉ ካልሆነ ወደ ህክምናው ነው የምንሄደውና መድኃኒቶች እየተላመዱ መድኃኒቶቹ ከፍተኛ ወደ ደረጃ አላቸው መድኃኒቶች የመጀመሪያ ደረጃ፣ ሁለተኛ፣ ሶስተኛ፣ አራተኛ እያልን የምንሄድበት ደረጃ ላይ ደርሰዋል። ምክንያቱም ከመላመድ ብዛት ብዙዎቹ መድኃኒቶች ከገበያ እየወጡ ነው ያሉት። ይሄ ደግሞ የሆነበት ምክንያት አንድ ልጅ ሲታመም አንድ ቤተሰብ ሆስፒታል ይዞ ይሄዳል። ሌላ ጋር ሲሄድ ደግሞ ሌላ ሐኪም ነው ይዞ የሚሄደው። በየሄደበት በየሐኪሙ ልክ መድኃኒትም በዛው ልክ ነው እየተቀያየረ የሚሄደውና አንድ ልጅ መዳን በሚችልበት በመጀመሪያ ደረጃ ወይም የመጀመሪያ ፈርስት ላይን የሚባል ድራግ ላይ መዳን እየቻለ ቀጥታ ከመጀመሪያው ከሶስተኛ ደረጃው ላይ እንጀምራለን። ስለዚህ ይሄ ልጅ መልሰን በአንደኛ ደረጃው መድኃኒት ማከም አንችልም። ስለዚህ ያንን ሬዚስት እያደረገብን ሄድና አራተኛ ደረጃ የሚባለው ወይም የመጨረሻ የሚባሉ ደረጃዎች ላይ ነው አሁን ልጆች እየታከሙ ያሉት። አንድ ልጅ ለምሳሌ በቶንሲል ህመም ቢመጣ የመጀመሪያ ጊዜው ከሆነ በፈርስት ላይን ድራግ ወይም የመጀመሪያ ደረጃ መድኃኒት በምንል በአሞክሳሲሊን መታከም ይችላል ይሄ ልጅ። ምክንያቱም ባክቴሪያው አዲስ ነው፣ ሰውነቱ ኢሚዩኒቲ አንቲቦዲ ማዳበር እንዲችል ነው ዋናው ዓላማና ስለዚህ አሞክሳሲሊንን ሰተን ማከም እየቻለን ቀጥታ ሄደን ኦግመንቲን ላይ እንቀመጣለን። ስለዚህ ያንን የወላጆች ችግር ነው ብዬ ሳይሆን የሚሄዱበት ቦታ ይወስነዋል። የሚሄዱበትን ቦታ መምረጥ፣ የትኛው ቦታ ላይ ትክክለኛ ሕክምና አገኛለሁ፣ የትኛው ቦታ ላይ ሲሄድ የትኛውን ሕክምና በአግባቡ መገልገል እችላለሁ የሚለውን ለይተው ማወቅ ቢችሉ። ሁለተኛ ነገር ደግሞ የተሰጣቸውን መድኃኒት በራሱ ከወሰዱም በኋላ ደግሞ ማቋረጥ አለ። ለምሳሌ ለ7 ቀን የታዘዘለትን መድኃኒት 2 ቀን ሲሰጠው ልጁ በ2 ቀን ከዳነ የማቁ አንድ ባክቴሪያ ወይም አንድ ቫይረስ ሊሞት የሚችልበትን ቀን ታስቦ ነው እንዲያዳክምለት ነው። በቀን 3 ለ7 ቀን ሲባል በየ8 ሰዓት ልዩነት የሚሰጥበት የራሱ ሜተድ አለው። 7 ቀን የሚሆንበት የራሱ ሜተድ አለውና የተሰጠውን ታይሚንግ ጠብቆ መድኃኒት የተጀመረ መድኃኒት የመጨረስ ልምድ ቢኖር አንደኛው የመድኃኒትን መላመድ የሚያመጣ ይሄ ስለሆነ ሁለተኛ ነገር ጉንፋን ለምሳሌ ካልታከመ በራሱ ወደ ኒሞኒያ የመሄድ እድል አለው። ግን ጉንፋን መያዙን የምናውቅበት ለምሳሌ ቀለል ያለ ከትኩሳት ነፃ የሆነ አፍንጫ ላይ መዝረብረብ ምናምን አይነት ነገር ካለ ቫይታሚን ሲ ሊያገኙበት የሚችሉት እንደ ብርቱካን ቤት ውስጥ 1-2 ቀን ትሪት አድርገን በ1-2 ቀን ውስጥ ቤት ውስጥ ባከምነው ነገር ሻይም ሞቅ ትኩስ ነገሮችን በመስጠት ትሪት አድርገ ነው። ይሄ ልጅ ግን ትኩሳቱ እየጨመረ የሚሄድ ከሆነ ተጨማሪ ሳል እያመጣ የሚሄድ ከሆነ ሐኪም ማማከር ግዴታ ነው። ግዴታ ጉንፋን ነው ተብሎ ቤት ይቀመጥ የሚል ሳቢ አይደለም ያለኝ። ግን እነዚህን ቤት ውስጥ የምንሰጣቸውን ነገሮች አድርገን በዛ መሻል የሚችለውን ልጅ ቀጥታ መድኃኒት ላይ ማድረጉ መድኃኒት ለልጁ እንዲላመድ የምናደርገው ከዚህ ነው መላመድ የሚጀምረውና እንደዚህ ማድረግ እንችላለን። ግን ከበድ ያሉ ህመሞች ከሆኑ ምናምን ደግሞ አንዳንዴ ተሰጥቶት ልጁ በ2-3 ቀን የመዳን ምልክት ሲያሳይ ማቋረጥ እንደሌለባቸው ግንዛቤ መፍጠር ቢችል አንድ ባለሙያ መድኃኒት ማዘዝ ብቻ ሳይሆን መድኃኒቱ ለምን እንደታዘዘ፣ ምን ያህል ቀን መወሰድ እንዳለበት፣ መቋረጥ እንደሌለበትና ከተጨረሰ በኋላ ላለውም ፎሎ አፕ ለምሳሌ ተመልሶ ሪተርን ባክ ሆኖ ከሐኪም ጋር የመመካከር ልምድ እንዲኖር ቢያደርግ የተሻለ ነገር ይኖራል። ምክንያቱም አሁን ላይ ብዙ ጊዜ በሽታዎች መድኃኒቶችን እየተላመዱ በብዛት። ስለዚህ ይሄ አንድ ስጋት ነው፣ ከፍተኛ ስጋት ነው ብዬ አስባለሁ። ስለዚህ ወላጆች በዚህ ላይ ግንዛቤ ሊወስዱ የሚገባው ይሄንን ነው። ከሐኪማቸው ጋር መመካከር፣ ልጃቸውን ትክክለኛ ቦታ ላይ መውሰድ፣ የተሰጣቸውን መድኃኒት በአግባቡ መጨረስ። መዋዋስም እኮ አለ አንዳንዴ። ለእኔ ልጅ የታዘዘውን መድኃኒት በ2 ቀን ህመም መዳን ከቻለ ለጎረቤቴ ላለችው ልጅ መስጠትም ልምድ አለ። ይሄ ራሱ ልክ አይደለም።
ምክንያቱም ለኔ ልጅ የታዘዘው መድኃኒት ለኔ ልጅ ነው። መጨረስ ያለበትን ያህል ይጨርሳል፣ ከዛ ይወገዳል። ተቀምጦ ራሱ ለቀጣይ ወር መጠቀም የምንችለው ነገር አይደለም። ስለዚህ ድራግም መድኃኒትም የሚሸጡ ዲስፔንስ የሚያደርጉም ሰዎች ይህንን መድኃኒት ከመሸጥ በዘለለ ስለ መድኃኒቱ የተወሰነች ግንዛቤ ለሰው መስጠት ቢችል እነዚህ ነገሮች አንድ ላይ የህብረት ስራ ስለሆነ ሕክምና ፋርማሲውም፣ ላቦራቶሪስቱም፣ ሐኪሙም ሁሉ አንድ ላይ የራሱን ግንዛቤ የራሱን እውቀት ለሰው ሼር ማድረግ ቢችል እነዚህ ነገሮች መቅረፍ እንችላለን።